የፈረምከው። ምንም የሚያውቀው ግልጽ ነገር ነው። እንደዚህ ባይሆን ጥሩ ነበር ማለት መታሰሩም ቀርቶ አንተም አጣብቂ ነገር ውስጥ መግባቱ ቀርቶ በስነ ስርዓት እንዴት ነው አንተም ጥሩ ነገር እንዳሳለፈ ሰው እኔም እንዲሁ ብዙ ነገርን እንዳሳለፈ ሰው ነገሮች የምንጨርሳቸው ቆንጆ ነው። ግን ደግሞ አልሆነም፣ በግዳጅ ነው የሆነው። ነገሮች አብቅተዋል። ከዚህ በላይ አንነጋገርም። ጥሩ ነው። ለክፋት እንደሆነ እኮ ወደ መጠንቀሽ ታውቂያለሽ። ያደረኳቸው ነገሮች ያልፈረምኩበት ምክንያት ከገባሽ ያልፈረምክበት ምክንያትማ ለአንተ ንብረት ትካፈኛለሽ ብዬ ፈርቼ ወይ ለልጄ ማድረግ ያለብኝን ነገር አላደርግም ብዬ አንተ ያልፈረምከውማ አንተ እንደፈለግ እየሄድክ እየመጣ እኔ ቁጭ ብዬ ቤት ውስጥ እንድጠብቅና ይህንን ነገር እየደጋገምከው መኖር የሚያስደስትክ አይነት ሰው ስለሆንክ ነው ያልፈረምከው። እኔ ደግሞ ይህንን ነገር በጭራሽ በታሪክ ራሴን እያታለልኩኝ ተቀብዬ መኖር አልችልም፣ አልፈልግም። እስከ ዛሬ ድረስ ይመለሳል። ጥሩ ሰው ነው። ሰው ነገ ይቀየራል። ትናንትና ይሄንን ነገር አደረገ አይደለ? በቃ ብዙ ሰዎች እኮ አሳስተውት ነው አይደል? ለምንድነው እንደዚህም ሆነው? መልካም ሰው ነው። ኦኬ እንጣ እንታረቅ፣ ችግር የለውም። በቃ ከሷ ጋር ያለውን ነገር አብቅቷል። እኔን የሚበልጠው እኔን አስበልጦ መጥቷል ብዬ ይቀበልሃሉ። ሌላ ደግሞ ይመጣል። ከዛ እሱንም አስተናግዳለሁኝ። ሌላኛዋ ትመጣለች፣ እሷንም አስተናግዳለሁ። ከዛ የአሁኑ ደግሞ በምን ባሰ ጭራሽ ሌላ ሴት መምጣቱ አይደለም ጭራሽ ጓደኛ የለብሽን የፍላጎትሽን አድርገሻል። ስለዚህ ዛሬ ላይ እኔ አንቺን አሁን ልክ የሆነ ነገር መጥፎ ነገር ላድርግ ወይም ነገር እንትን ልል አይደለም። በቃ ችግር የለውም። ለእኔ የሚገባኝ ይሄ ከሆነ ለእኔ ምላሽሽ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀበል ትችላለሽ። ቴንኪው፣ በጣም አመሰግናለሁ። ግን ደግሞ ማለት ነው 1 ዓመት ከምናምን ስንኖር አላቅሽም ነበር ካልከኝ ይህንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄንና ብዙ ሊደበር አይገባም። ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለግ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም በቃ አይደለሁም። እኔም ክብር አለኝ። እሺ አንተ እንደፈለግ ከፈለግከው ሰው ጋር ከፈለግካት ሴት ጋር በቃ እንጃ እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለግ ሆነ እየመጣ ከዛ ሁል ጊዜ የምቀበልህና ትናንትና ያደረግከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ። እሺ ትክክል ነህ። ይህንን ነገር ነው የምፈልገው አሁን ከኔና ከአንተ መካከል። አሁን የኔ እናንተ ነገር በ4 ነጥብ አበቃ ማለት ነው። አንተም እኔ ጋር አደርስም። ከአሁን በኋላ ሰላሜን አግኝቼ በደንብ የምፈልገውን ነገር እያደረግኩኝ በስነ ስርዓት ከልጅ ጋር በደስታ እኖራለሁ ማለት ነው። አንተ ከኛ ህይወት ወጥተሃል። ስለዚህ ዳግመኛ በምንም አይነት መንገድ ውስጥ አንገናኝም። መገናኘትም አልፈልግምም፣ አንችልምም። ትክክለኛውና ተገቢው ነገር ነው የሆነው። እንደዚህ ስትይ ግን በመሀላችን ልጅ አለ። ገባሽ? ምንም የሚያገናኘንም ምንም እንትን የሚለን ነገር የለም ማለቶችም ገባሽ? እንደዛ ብለሽ የምታስቢ ከሆነ ልጅን ስጭኝና እኔ ጋር እየኖረ ምንም ነገር የሚያገናኘን ነገር አይኖርም። ገባሽ? አይ ካልሽ ግን ይሄ ልጅ በመሀላችን እስካለ ድረስ በፈለኩት ሰዓት ማየት ሰምተሻል ብዬ አስባለሁ። ባለፈው ፖሊስ ጣቢያ ላይ ሁሉንም ነገር ማለት ነው በፈለኩት ሰዓት ማየት ለልጅ የሚፈልገውን የሚያስፈልገውን ነገር የማድረግ መብት እንዳለኝም በደንብ ማወቅ አለብሽ። ከዚህ በኋላ ምንም የሚያገናኘን ነገር የለም ምናምን ልትያችን ልጁ የኔም ያንቺም ነው። ችግር የለም ታየዋለህ። ይህንን በደንብ መኝበት። ከዛ ውጭ ግን ይሄ ማንነትሽ አንቺ ካዋጣሽና ለአንቺ ሰላም ከሰጠሽ ከዚህም በላይ መሆን ትችላለሽ። የፈለግሽውን ነገር ፈቅጄልሻለሁ። ደስተኛ የሚያደርግሽ ከሆነ ይህ ህይወት ለአንቺ ትክክል መስሎ ከታየሽ የፈለግሽውን ነገር ማድረግ ትችላለሽ። እኔ ግን ሩታ ማላቅሽ አይነት ሰው የሆንሽብኝ በጣም ማለት ነው። ትላንትና ያሳየሽኝ ፊት፣ ትላንትና ያሳየሽኝ አክት፣ ትላንትና ያሳየሽኝ የሆንሽው ነገር በሙሉ ከፊቴ ላይ ምንም ሊጠፋ አልቻለም። ገባሽ?
ያ ሁሉ ማታለል እኔን አስፈላጊ አልነበረም። ሁለት አይነት ሰው ነው የሆንሽው ማለት ነው። እና ከፈለግሽ በግልጽ አማርኛ ያኔን እኔ እናንተ አብረን መሆን አንችልም። እዛው በነጋታው ቀጠሮ ሰጥቶን ነበር አይደለ? የግድ መፈረሚያ አይቀርም ነበር። በእንደዚህ አይነት መንገድ ከምታስፈርምኝ እና በእንደዚህ አይነት ነገር ከምትበቀኝ ያኔው እዛውም ብንለያይ ይሻል ነበር። ለእኔ ግን እስቲ ነው እስከ ትላንትና እስከሚደርስ ድረስ ሩታ ጥሩ ሰው ናት እያልኩኝ ለራሴ እየነገርኩት ነበረ። ግን ትላንትና ተገላቢጦች ነው የሆነው። ታዲያ ምናልባት ይህንን ልቤንና ይህንን ጥሩነቴን አይተነዋል። እስከዛሬ ድረስ እንደፈለግ ስትሆንና ምንም አትሆንም። እንደፈለግ ስለሆንክ ማለት ከሰው ጋር ፎቶ ስለተነሳው ደገምኩት። ቆይ አስጨርሰኝ። ትላንትና ይህንን ነገር አድርጌዋለሁ። ዛሬም ብደግሞ ኖርማል ነው። ብመለስም ያው ትቀበለኛለች፣ ምንም እኮ ችግር የለውም ምናምን ብለህ አንተም በእኔ እና ባመነህና በየዋህ ልቤ ላይ እንደፈለግ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይህንን መታየትን ሩታን የፈጠርካት አንተው ራስን አንተው ላይ እንደጨከን አንተን እንደዚህ እንዳደርግ ያደረግኝ ራስህ ነህ። ስለዚህ ብዙም ሊደንቅህና ሊገርምህ አይገባም። ሲቀጥል ደግሞ ይህንን ነገር እዚህ ነገር ላይ አትሊስት እዚህ ነገር ላይ እንኳን ለመፈረም ህግ እኮ ነው እንደዚህ እንድታደርግ ያደረገ ነው። እኔ በእኔ መንገድማ በብዙ በስነስርዓት መጥቼ ቆሜ ያናገሬ ካለው ወንድም አባት ባለበት ቆሜ ያናገሬ ያለው የሚፈልገውን ነገር አላደረግም። ገባ? ህግና ህግ ነው አስገድዶ ያደረገው። ኢቨን በስነስርዓት እንኳን እናውራ ጓሺ ከአንዴም 3 ጊዜ በተደጋጋሚ ና ሲልክ ችላ ያልከው ለእኔም ለቤተሰብም ለእኔም ለሚስት ክብር ቢኖረ ትመጣ ነበር፣ ግን አልመጣም። ገባ? አሁን እዚህ ጋር ማውራቱ ማስመሰል ነው። ምንም እዚች ጋ እኔ ያኔም እንድትመጣ የፈለግኩት ሜን ፖይንቴ እዚች ወረቀት ላይ ፊርማህን እንድታሳርፍልኝ እንጂ ከአንተ ጋር አብሬ የመኖርና የመቀጠል ፍላጎቱ ኖረኝ እንዳደለ ታውቃለህ። ቢኖረኝ ኖሮ ነገሮችን በአጭር ጊዜ ውስጥ ታስተካክለው ነበር። ግን የኔ ፍላጎት ስላልሆነ ነው አይሆንም ያልኩት። ግን ይህንን ወረቀት ያልፈረምኩበትን ምክንያት ግልጽ ነው። ማንም የሚያየው ቢሰማው የሚገባው ነገር ነው። ኦልሬዲ ከአንቺ ጋር ብዙ ያልጨረስኩት ነገር ስላለኝ ተስፋ ስለነበረኝ ነው ይህ ወረቀት ላይ ያልፈረምኩት። አልፈረምም እያልኩሽ የነበረው ወደዛ ነው። ይሄ ደግሞ ግልጽ ነው እንጂ እኔ አንቺን ባልፈልግሽ ኖሮ እንዳውም እንደዚህ ፊርማ እስከምትይኝ ድረስ ሁላ አልጠብቅም ነበር። እኔ ነበርኩኝ ወረቀት አምጥቼ እንፈራረምና እንለያይ፣ እኔና አንቺ ነገር ይበቃናል ብዬ ምን የምንለያየው የነበረው እኔ ራሴ እንትን ባልኩት ነበረ። ገባሽ? አንቺ ግን ይህን ነገር እንኳን አንደርስታንድ ማድረግ አልቻልሽም። ይህንን ነገር አንድ ነገር ላስረዳ። አንተ መጀመሪያ ትዳርን ማክበር ልመድበት፣ እሺ? ከዛ በኋላ ነው እንዴት እንደሆነና አብሮ መኖርን መመኘት ያለብህ። ሩታ የትኛው ያከበርሽው ትዳር ነው? ባሏን በህግ ያስያዘች፣ በፖሊስ ያስያዘች የትኛው ክብር ሰጥሽ ነው? ቤትሽ በመጣው ቁጥር እየሰደብሽኝ እና እያንቋሸሽኝ የትኛው ክብር ሰጥሽ ነው? ሩታ ስለምን ክብር ነው የምታወራው? አንተስ የትኛውን ክብር ሰጥተኝ ነው እንዴ? ሩታኔማ አክብሬሽ ከወለድሽ በኋላ ዝቅ ብዬ ከወለድሽ በኋላ ዝቅ ብዬ ከአንቺ እኩል ብዙ ነገሮችን እያደረግኩኝ ነበር። አይደለም እንዴ? ሁሉም ነገሮችን ትቼ ከአንቺ ጋር ብሬ ነገሮችን እንትን እያልኩ ነበር። እኔ አሁን ስለሌላ ነገር መጨቃጨቅ አልፈልግም። እኔም አልፈልግም እንድታነሳብኝ አልፈልግም። ግን በሰላም መለያየት የመሰለ ነገር የለም ከሰው ልጅ ጋር። ገባሽ? ነገ በመሀላችን ልጅ አለ። እኔ አንቺን አስቀይሜሽ ከአንቺ ጋር ተጣልቼ የሆነ ነገር ሰድቤሽ መለያየት አልፈልግም። ነገ የሚያገናኘን ነገር ስላለ ማለት ነው። ለዛ ብዬ ነው እንጂ ብዙ ነገሮችን ማድረግ እችል ነበር። አንቺ ሴት ሆነሽ ይህንን ነገር ያደረግሽብኝ እኔ አንቺ ላይ ብዙ ነገሮችን ማድረግ አያቅተኝም ነበር። ወንድ ልጅ ነኝ። ገባሽ? ግን ደግሞ ምናልባት ጉራ ሊመስልሽ ይችላል። ጉራ ሆኖ አይደለም። ሁሉም ነገር ለልጅ ስል ነው የታውቁት ማለት ነው። በቃ ከገባሽ ለልጅ ስል ነው። ይህንን ነገር የፈረምከው ህግ ፊት ስለሄድክ ነው እንጂ ላለመፈረምኩ በጣም ብዙ ያልፈረምኩበት ምክንያት ደረትን ነፍተህ ስትናገር የነበራቸው ነገሮች አሉ። አትሊስት በክብር እንኳን አይደለም እያወራኸኝ የነበረው። ገባ? እንዴት ሆነ እያናገርከኝም እንደነበረ በደንብ ሪሜምበር አስታውሳቸው። እኔ ያንን ነገር አይቼ
ያልፈለኩበት ምክንያት ምናምን ብትለኝ እኔ አሁን አይዋጥልኝም። ዝም ብሎ ተረት ተረት ነው የሚመስለኝ። ስለዚህ በዚህ ልክ ስ አክት ማድረጉም አስፈላጊ አይደለም። እዚህ ጭቃ ቆመህ እንደዚህ ያደረኩት እንደዚህ በዚህ ምክንያት ነው ምናምን ብትል እኔ ዝም ብሎ እንትን ነው የሚመስለኝ፣ ተረት ተረት እና ውሸት። ምክንያቱም እውነት ስለሌለ እዚህ መካከል ኤኒዌይስ